ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ሰበር መረጃዎችን በፍጥነት በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የመካከለኛው ምስራቅ ጦርነት በአጭር ቀናት ውስጥ ይጀመራል ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ መናገራቸው ከፍተኛ የሆነ ውጥረትን ጨምሯል። ፕሬዝዳንቱ በኢራን ላይ የሚያደርሱትን ዛቻ ያጠናከሩ ሲሆን እኔ የምፈልገው ወታደራዊውን እርምጃ መውሰድ ነው የሚል አቋማቸውን አሳውቀዋል። ኢራንም በበኩሏ ለሁለቱም ዝግጁ ነኝ፣ ለእንነጋገሩም ከሆነ ለመቀመጥ ዝግጁ ነኝ፣ ለንዋጋም ከሆነ ደግሞ ዝግጁ ነኝ ስትል አስታውቃለች። በሌላ በኩል ደግሞ በኒውክሌር ጉዳይ ላይ ዩራኒየም የመበልጸግ ሙሉ መብት አለን፣ ያለ ገደብ ዩራኒየም እናበለጽጋለን፣ አሜሪካ ቁርጡን ልታውቅ ይገባል ሲሉ አስታውቀዋል ኢራኖች። ይህንን በተመለከተም በሰፊ የማስደምጣችሁ መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛቻቸውንና ውጥረታቸውን ወደ ቻይናና ወደ አውሮፓ ህብረት ማዛምተውታል። በቻይና በተለይም ደግሞ የኢራንን ነዳጅ በሚገዙ የቻይና ኩባንያዎች ላይ ማዕቀብ እንደሚጥሉ የዛቱ ሲሆን ቻይና በበኩሏ ደግሞ ምንም አይነት የሚጣል ማዕቀብ ተግባራዊ አይሆንም ስትል እሷም በአጸፋው ማዕቀብ እንደምትጥል ዝታለች። በሌላ በኩል ደግሞ ትራምፕ በአውሮፓ ህብረት ላይ በኢራን ጦርነት አልተሳተፉም ባሏቸው ሀገራት ላይ ማዕቀብ ለመጣል እያሰቡ ከቆዩ በኋላ በመላው የአውሮፓ ህብረት አባል ሀገራት ላይ የ25 በመቶ ታሪፍ ጥለውባቸዋል። ይህንን የታሪፍ አዋጅ ካወጁ በኋላ አውሮፓውያን በእጅጉ መደንገጣቸውን ገልጸው እነርሱም የአጸፋ እርምጃ በአሜሪካ ላይ ታሪፍ እንደሚጥሉ ገልጠዋል። ጉዳዩን በተመለከተ በሰፊ የማስደምጣችሁ መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃዎችን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም በከባዱ ጥረት ውስጥ ያለውና በማንኛውም ሰዓት ወደ ጦርነት በሚያመራው የሆርሙዝ ቀጠና ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛቻቸውን አሁንም ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ዛሬ ሌሊቱን ባሰሙት ዛቻ ከዲፕሎማሲያዊ መስመር ኢራን እየወጣች ነው፣ መጥፎ ባህሪም እያሳየች ነው፣ ስለዚህ በማንኛውም ጊዜ ወታደራዊ ጥቃቴ ከዛሬ ጀምሮ ሊከፈት ይችላል ሲሉ ገልጸዋል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ ከረር ያለ ዛቻ የተሰማው ዩናይትድ ስቴትስና ኢራን ጦርነቱን ለማስቆም የሚያስችላቸውን የሰላም ማዕቀፍ ስምምነት ረቂቆችን እርስ በርስ እየተለዋወጡ ነው በሚባልበት በአሁኑ ሰዓት ነው። ፕሬዝዳንቱ አሁን ያለው የድርድር መቀዛቀዝና መቋረጥን ለመስበር ሲሉ አዲስ ወታደራዊ እርምጃ እንደ ትልቅ አማራጭ በቁም ነገር እያሰቡበት እንደሚገኙም አመልክቷል። መጥፎ ባህሪ ኢራኖች እያሳዩኝ ነው ወይም መጥፎ ባህሪ ለመፈጸም እየተዘጋጁም ይመስለኛል። ለአሁኑ ግን ሁኔታውን የምናየው ይሆናል። በእርግጠኝነት ወታደራዊ ጥቃቴ በሚቀጥሉት ጥቂት ቀናቶች ውስጥ ይመጣል ሲሉ
ፕሬዝዳንት ትራምፕ በእርግጠኝነት ተናግረዋል። ፕሬዝዳንቱ አዲስ ጥቃት ሊያዙ እንደሚችሉ እየተነገረ ባለበት በአሁኑ ሰዓት የአሜሪካ የማዕከላዊ እዝ ሴንትራል ኮማንድም ባወጣው መግለጫ ከፕሬዝዳንቱ የተኩሱ ትዕዛዝ እየጠበቀ እንደሆነ ገልጧል። ኢራን የሰላም ስምምነት ለአሜሪካ ያቀረበች ሲሆን የሰላም ስምምነቱንም ትራምፕ አልወደድኩትም ካሉ በኋላ ኢራን ትራምፕ ያልወደዱትን የላከችውን የሰላም ስምምነት ሐሳብ ዳግም አሻሽላ ባለ 14 ነጥብ አድርጋ በድጋሚ መላኳም ይታወቃል። ይህንን ጉዳይ በቅርበት የሚከታተሉ የመረጃ ምንጮች ለአክሲዮስ የዜና ወኪል እንደነገሩት ከሆነ የኢራን አዲስ ያሻሻለችው የሰላም ሐሳብ የሆርሙዝ ባህረ ሰላጤን ዳግም በፍጥነት ክፍት ለማድረግ አሜሪካ የጣለችውን የባህር ላይ እገዳ በፍጥነት ለማንሳት እንዲሁም በኢራንና በሊባኖስ ላይ የተከፈተውን ጦርነት በዘላቂነት ለማስቆም የአንድ ወር ጊዜ ገደብ ያለው ድርድር እንዲካሄድ የሚያዝ ነው። ምንጮች አክለው እንዳብራሩት ከሆነ በኢራን የውሳኔ ሐሳብ መሰረት ይህ የመጀመሪያ ስምምነት ከተደረሰ በኋላ ብቻ ስለ አወዛጋቢው የኒውክሌር ፕሮግራም ስምምነት ላይ ለመድረስ የሚደረግ ሌላኛው የአንድ ወር ድርድር ይጀምራልም ብላለች። በተመሳሳይ ፕሬዝዳንት ዶናልድ ጄ ትራምፕ ከአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ጋር በኢራን ላይ ሊወሰድ ስለሚችል ወታደራዊ ጥቃቶች እቅድ ዙሪያ እየተነጋገሩና ገለጻ በተደረገላቸው ወቅት ኢራን ሐሳቡን አሻሺ ብያት የባሰና ፈጽሞ የማልጠብቀው አይነት ነው አሻሻልኩ ብላ የቀረበችው የሰላም ሐሳብ ይህንን ደግሞ በፍጹም አልቀበለውም ሲሉ ሁለተኛውንም የሰላም ሐሳብ ውድቅ አድርገውታል። አሁን ላይ አይኖቻቸው በሙሉ በወታደራዊ እርምጃዎች ላይ እያማተሩ እንደሆነ የገለጹት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከወታደሮቻቸው በቂ ማብራሪያ እየተሰጣቸውና የኢላማ ልየታ ስራዎችም እየተሰሩ እንደሆነ አመልክተዋል። ይህንን ወታደራዊ ስብሰባ ካደረጉ በኋላ አሜሪካ የማዕከላዊ እዝ አዛዥ የሆኑት አድሚራል ብራድ ኩፐር በፍጥነት ወደ መካከለኛው ምስራቅ ቀጠና ያቀኑ ሲሆን ቅዳሜ ዕለት በትናንትናው ዕለት በአረቢያን ባህር ላይ በተሰማራው ዩኤስኤስ ትሪፖሊ የጦር መርከብ ላይ ከሚገኙ የአሜሪካ ወታደሮች ጋር ተገናኝተው የፕሬዝደንቱን እቅድ በዝርዝር አብራርተውላቸዋል። ፕሬዝደንት ትራምፕ አርብ ዕለት በኢራን ሰላም ሐሳብ ደስተኛ እንዳልሆኑ ቢገልጹም ቅዳሜ ዕለት ከፓልም ቢች ወደ ሚያሚ ከመጓዛቸው በፊት ደግሞ ለጋዜጠኞች በሰጡት ቃል በአውሮፕላን ውስጥ ሆነው የኢራን አዲስ ረቂቅን እየገመገምኩት ነው ብለው ነበር። ሆኖም ግን እየተመለከትኩት የነበረው የሰላም ሐሳብ አዲስ ነገር የሌለውና ያዘዝኩትን ኢራን መፈጸም ያልቻለችበት የማይሆን ስምምነት ሲሉ ውድቅ አድርገውታል። የስምምነቱን ጽንሰ ሐሳብም በጉዳዩ ዙሪያ ፈጽሞ የማያጠነጥን ጠየኳቸው። መቼም ቢሆን ኢራን የኒውክሌር ባለቤት እንዳትሆን እንዲፈርሙ ነው። እነርሱ ግን ይህንን አድርጉና በዚህ ጉዳይ ላይ እንነጋገራለን እያሉ እንደ ሆስቴጅ ወይም እንደ ታጋች ሊቆጥሩን ይፈልጋሉ ብለዋል። ይሁን እንጂ ከጥቂት ጊዜ በኋላ ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ሐሳብ ተቀባይነት ይኖረዋል ብዬ የማላስበውና የወደቀ ሐሳብ ነው ሲሉም ገልጸዋል። ኢራን ባለፉት 47 ዓመታት በሰው ልጅና በዓለም ላይ ጥፋት አድርሳለች በማለት ኢራንን የኮነኑት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስካሁን በቂ የሆነ ትልቅ ዋጋ አልከፈለችም ላደረሰችው በደል በማለት በከባድ ቃላት ኢራንን ሲሳደቡ አንግተዋል። ከዚሁ ጋር በተያያዘ ከእስላማዊው አብዮታዊ ዘብ IRGC ጋር ግንኙነት ያለው የኢራኑ ታስኒም የዜና ወኪል ባወጣው ሰፊ ሪፖርት ላይ ኢራን ለአሜሪካ ያቀረበችውን ባለ 14 ነጥብ ምላሽ አጋርቶታል። ታስኒም የዜና ወኪል እንዳለው ከሆነ አሜሪካ የ2 ወር የተኩስ አቁም ስምምነት ያቀረበች ቢሆንም ኢራን ግን ጉዳዮችም በ30 ቀን ውስጥ ብቻ መፈታት እንዳለባቸው የሚል ጽኑ አቋም አላት። እንዲሁም ድርድሩ የተኩስ አቁሙን ከማራዘም ይልቅ ጦርነቱን ሙሉ በሙሉ በማስቆም ላይ ማተኮር እንዳለበት ታምናለች። እስካሁንም የኢራን ባለስልጣናት ስለዚህ አዲስ ምላሽ ዝርዝር ጉዳዮች በአደባባይ ይፋዊ አስተያየት ከመስጠት ተቆጥበዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ለኢራኑ ኢርና ቴሌቪዥን እንደተናገሩት ከሆነ የዲፕሎማሲ ወይም የግጭትን መንገድ የመምረጥ ኳሷም አሁን ያለችው በአሜሪካ ሜዳ ላይ ነው። እኛ ሰነዱን ጽፈን ሰጥተናል። ከዚህ በኋላ አሜሪካ በምትመልጠው መንገድ ለመሄድ ዝግጁ ነን ብለዋል። ሰላምን ከመረጠች ተቀምጠን ለመደራደር የሚገድበን ነገር የለም። ነገር ግን ሰላምን አልመርጥም ካለች ደግሞ ዱላችንን ለመቅመስ ትዘጋጅ ሲሉ በበኩላቸው ዛቻቸውን አሰምተዋል።
የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወታደራዊ እርምጃን ይበልጥ እንደሚፈልጉት የሚያመለክት ንግግር የተናገሩ ሲሆን በተለይም ደግሞ በግልጽ ለመናገር ምናልባትም ምንም አይነት ስምምነት ባናደርግ ይሻለናል ብዬ አስባለሁ፣ እውነቱን ማወቅ ትፈልጋላችሁ በማለት የጠየቁት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምክንያቱም ይህ ነገር እንዲህ እንዲቀጥል መፍቀድ አንችልም፣ ጀመርነውን ስራ በኢራን ውስጥ መጨረስ አለብን ሲሉ ወታደራዊው አማራጭ ይበልጥ እየገነገነ መምጣቱንና ወሰድ የሚችለው ወታደራዊ ጥቃት ከመቼውም ጊዜ በላይ እየቀረበ መሆኑን ተናግረዋል። ትራምፕ በመጪዎቹ ቀናት አዲስ ነገር ታያላችሁ ሲሉ ነው የዛቱት። የዲፕሎማሲው መስኮት እየጠበበ በሄደ ቁጥር ኢራን በዓለም አቀፍ የንግድ እንቅስቃሴ ላይ ያላትን የቁጥጥር ጡንቻ እያሳየች ትገኛለች። የኢራን መንግስታዊ የዜና አውታር የሆነው ፕሬስ ቲቪ ባወጣው ዝርዝር መረጃ እንዳመለከተው የኢራን ፓርላማ በሆርሙዝ ባህረ ሰላጤ ላይ ከዚህ ቀደም እየከፈሉ ይለፉ የሚል ህግ ማውጣቱ ይታወቃል። አሁን ግን ያንን ህግ የበለጠ በማጥበቅ በሆርሙዝ ባህረ ሰላጤ ላይ የትኞቹ መርከቦች ማለፍ እንደሚችሉና እንደማይችሉ በህግ የሚገድብ እጅግ ጥብቅ የሆነ አዲስ ህግ ለማጽደቅ በዝግጅት ላይ መሆኑን ዘግቧል። ፕሬስ ቲቪ የፓርላማውን ምክትል አፈ ጉባኤ አሊ ኒክዛድን ጠቅሶ እንደዘገበው በዚህ በቀረበው ባለ 12 ነጥብ እቅድ መሰረት የእስራኤል መርከቦች በባህረ ሰላጤው ላይ ሰላም ቢፈጠር እንኳን ፈጽሞ እስከ መጨረሻው ማለፍ አይፈቀድላቸውም ብሏል። በተጨማሪም ከጠላት ሀገራት የሚመጡ መርከቦች ይህም በግልጽ በዋናነት የሚያነጣጥረው የዩናይትድ ስቴትስ መርከቦች ላይ ነው፣ የውሃ መስመሩን ለማቋረጥ ፈቃድ ከማግኘታቸው በፊት የጦርነት ካሳ እንዲከፍሉ ያስገድዳል። ስለዚህም ይህ አዲስ ህግ በኢራን ፓርላማ ከጸደቀ በአሜሪካም በኢራን ውስጥ ላደረሰችው ውድመት ካሳ ካልከፈለች ከዚህ በኋላ አንድም የአሜሪካ የጦር መርከብም ሆነ የንግድ መርከብ በሆርሙዝ ባህረ ሰላጤ አካባቢ እንዲንሳፈፍ አይፈቀድለትም። ከዚህ ውጭ ያሉ ሌሎች መርከቦችም በሙሉ የባህረ ሰላጤውን ለማቋረጥ ከኢራን አስቀድመው ይፋዊ ፈቃድ መጠየቅ እንዳለባቸው አዲሱ ህግ ይደነግጋል። ይህ አዲስ ህጋዊ እርምጃ እየተወሰደ ያለው በኢራንና በአሜሪካ መካከል ያለው ድርድር ሙሉ በሙሉ በመቋረጡና ሁለቱም ወገኖች ከፍላጎታቸው ወደ ኋላ ለማፈግፈግ ፈቃደኛ ባለመሆናቸው እንደሆነ አደራዳሪዎችና ለጉዳዩ ቅርበት ያላቸው ዲፕሎማቶች እየገለጹ ነው። ወደ ኢራን የኒውክሌር መርሃ ግብር ጉዳይ ስናቀና ዓለም አቀፍ ማህበረሰብ ዋነኛ መነጋገሪያ ሆኗል። በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ ባወጡት መግለጫ በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ IAEA የቅርብ ክትትልና ቁጥጥር ስር እስከሆነ ድረስ በዩራኒየም ማበልጸግ ደረጃ ላይ ምንም አይነት ገደብ ሊኖር ከእንግዲህ አይችልም፣ አሜሪካ ቁርጧን ትወቅ ብለዋል። መልእክተኛው በማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር መግለጫ ዩናይትድ ስቴትስ በኒውክሌር የጦር መሳሪያዎች ስርጭት መከላከል ስምምነት መሰረት የገባቸውን ግዴታዎች ባለማክበሯ ይህንን እጅግ አሳፋሪ ሲል እጅግ አሳፋሪ ሆነ ጦርነት ከፍታለች ሲሉ ክፉኛ ዩናይትድ ስቴትስን ተችቷል። ባለፉት 56 ዓመታት ውስጥ በሺዎች የሚቆጠሩ የኒውክሌር የጦር መሳሪያ አረሮች የታጠቀችውና ከነዚህ መሳሪያዎች ቀዳሚ አሰራጭ ወይም ደግሞ ቀዳሚ ተኳሽ የሆነችው ዩናይትድ ስቴትስ በኤንፒቲ አንቀጽ 1 እና 6 ስር የገባችውን የኒውክሌር ስርጭት መከላከልና የጦር መሳሪያ ትጥቅ መፍታት ግዴታዎቿን በግልጽ ስትጥስ ቆይታለች ሲል የኢራን መልእክተኛ አስፍሯል። መልእክተኛው አክሎም አሜሪካ ለምታደርገው እጅግ አሳፋሪና አስመሳይ ባህሪ ምንም አይነት ሽፋን ሊሰጣት እንደማይገባ እናሳስባለን ያሉ ሲሆን ኢራን ዩራኒየምን ያለ ገደብ የማበልጸግ ሙሉ መብት እንዳላት የተከለከለው ይህ የልዑካን ቡድን ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቁጥጥር እያደረገበት እስከሆነ ድረስ በሕግ ደረጃ በዩራኒየም ማበልጸግ መጠን ላይ ምንም አይነት ገደብ ሊጣል እንደማይችል የገለጸችው ኢራን ስለዚህም ማበላላታችንን እንቀጥላለን ሲሉ እንቅጩን ተናግረዋል። በዚህ በወጣ ሌላ መግለጫ ደግሞ የኢራን አጠቃላይ የበለጸገ ዩራኒየም ክምችት በIAEA ሙሉ ቁጥጥር ስር እንደነበረና ምንም አይነት የኒውክሌር ማቴሪያል ከታለመለት ዓላማ ውጪ ስለመዋሉ የቀረበ ምንም አይነት ሪፖርት እንደሌለ አስታውቀዋል። ዩናይትድ ስቴትስ የራሷንና የአጋሮቿን የኒውክሌር ትርቅ መፍታት ግዴታ ጥሰቶች ለመሸፈንና የዓለም ትኩረትን ለማስቀየር ስትል ኤንፒቲ ግምገማ ጉባኤን አላግባብ በመጠቀም የኢራንን የበለጸገ ዩራኒየም እንደ ትልቅ አደጋ አድርጋ በተደጋጋሚ በማቅረብ ኢራንን ትከሳለች ሲል በገጹ ላይ ጽፏል።
የዚህ ግጭት ዳራን ስንመለከተው ዩናይትድ ስቴትስ እና እስራኤል በፌብሩዋሪ 28 ያለምንም ቅድመ ሁኔታና ትንኮሳ በኢራን ላይ የጥቃት ጦርነት ከፍተዋል። በዚህም የኢራንን የእስላማዊ አብዮታዊ መሪ አያቶላ ሰይድ አሊ ሐሜኒ የገደሉ ሲሆን የኒውክሌር ተቋማትም ትምህርት ቤቶችን፣ የሆስፒታሎችንና የሲቪል መሰረተ ልማቶችን ክፉኛ ወድመዋል። ጦርነቱ 40 ቀናትን ካስቆጠረ በኋላ በሚያዝያ 8 ወይም አፕሪል 8 በፓኪስታን አደራዳሪነት ጊዜያዊ የተኩስ አቁም ስምምነት ተፈጻሚ ሆኗል። ኢራንና አሜሪካ ዘላቂ ስምምነት ላይ ለመድረስ በማለም ሚያዝያ 11 በኢስላማባድ ድርድር ቢያደርጉም ድርድሩ ግን ያለ ውጤት ተበትኗል። ፕሬዚደንት ዶናልድ ጄ ትራምፕ ስምምነቱ ውሎቻቸውን በተለይም ስትራቴጂካዊው የሆርሙዝ ባህረ ሰላጤን ክፍት እንድታደርግ ለኢራን በተደጋጋሚ ማሳሰቢያ ቢሰጡም ነገር ግን ማሳሰቢያው የሚከበር አልሆነም። የሆርሙዝ ሰርጥ አሁንም እንደተዘጋ ሲሆን የመካከለኛው ምስራቅ ሀገራትም ከዛሬ ነገ ጦርነቱ ይቀሰቀሳል የሚል ከባድ ስጋት ውስጥ መሆናቸው ይዘገባል። ወደ ዓለም አቀፉ የኢኮኖሚና የንግድ ጦርነት መድረክ ስንሸጋገር ቻይና አሜሪካን በኢራን የነዳጅና የንግድ ዙሪያ በጣለችው ማዕቀብ ላይ ያሳየችውን የድፍረት ምላሽ የዓለምን ትኩረት ስቧል። የቻይና መንግስት በሀገር ውስጥ ኩባንያዎች ላይ በተለይም የኢራንን ነዳጅ ይገዛሉ ተብለው በተከሰሱ 5 የነዳጅ ማጣሪያዎችም ጨምሮ የተጣለውን የአሜሪካን ማዕቀብ እንዳይቀበሉ ህጋዊ መመሪያ አስተላልፈዋል። ከቻይና መንግስት ጋር ግንኙነት ያለውና በእንግሊዘኛ ቋንቋ እየታተመ የሚሰራጨው ቻይና ዴይሊ ጋዜጣ ቤጂንግ ይህንን እርምጃ የወሰደችው ዓለም አቀፍ ህግን ለመጠበቅ ሲባል ፍትሐዊና ራስን የመከላከል ምላሽ ነው በማለት እርምጃውን ደግፎታል። የጋዜጣው ጸሐፊ ሊ ያንግ እንዳብራሩት ከሆነ የአሜሪካ ማዕቀቦች ከተባበሩት መንግስታት ድርጅት የተሰጠ ምንም አይነት ፈቃድ ስለሌላቸው ዓለም አቀፍ ህግንና የዓለም አቀፍ ግንኙነት መሰረታዊ መርሆችን በግልጽ የሚጥሱ ናቸው ብለዋል። አሜሪካ የተወሰኑ ኩባንያዎችን ኢላማ ከማድረግ ባለፈ በሉዓላዊ ሀገራት መካከል በሚደረግ የሶስተኛ ወገን ንግድ ላይ ፍላጎቷን ለመጫን እየሞከረች ነው ሲሉ ሊያንግ በጋዜጣው ላይ ጽፈዋል። የአሜሪካ የገንዘብ ሚኒስትር ዩኤስ ትሬዠሪ ባወጣው መግለጫ እንዳለው ከሆነ ቻይና ከኢራን ለምትገዛው አብዛኛው የነዳጅ ግብይት ተጠያቂ ናቸው ባላቸውና ቲፖት በመባል በሚታወቁት የግል የነዳጅ ማጣሪያዎች ጋር ባንኮች ምንም አይነት የገንዘብ ልውውጥ እንዳያደርጉ ጠንካራ ማስጠንቀቂያ ሰጥቶ በቻይና ነዳጅ ማጣሪያዎች ላይ ማዕቀብ ጥሏል። ሚኒስትሩ ይህ ገቢ በመጨረሻ ለኢራን አገዛዝ ለጦርነት መሳሪያ ፕሮግራሞቿና ለኒውክሌር የጦር መሳሪያዎቿ የሚጠቅሙ ናቸው በማለት የገለጸ ሲሆን ቻይና ከዚህ በኋላ ከኢራን ነዳጅ እንዳትገዛ ሲል አሳስቧል። ይሁን እንጂ የቻይና መንግስትና ታላላቅ የመንግስት ኩባንያዎች ከኢራን ጋር ቀጥተኛ የነዳጅ ግዢ እንዳልፈጸሙ ያስተባበሉ ሲሆን የጉምሩክ መረጃዎች እንደሚያሳዩት ከ2023 ጀምሮ ከኢራን የገባ ምርትን አያመለክቱም። የቻይና የንግድ ሚኒስትር ቅዳሜ ዕለት ባወጣው መግለጫ የአሜሪካ ማዕቀብ በቻይና ኩባንያዎችና በሶስተኛ ወገኖች መካከል ያለውን መደበኛ የንግድ እንቅስቃሴ የሚያስተጓጉል በመሆኑ ለብሔራዊ ደህንነትና ሉዓላዊነት የልማት ጥቅሞች ሲባልም ኩባንያዎች ይህንን የአሜሪካን ማዕቀብ እንዳያከብሩ በይፋ አግዷል። የቻይና መንግስት ቃል አቀባይ ሚኒስትሩ የውጭ ሀገራት ህጎችን አላግባብ ከድንበር ባሻገር መተግበራቸውን በቅርበት እንደሚከታተልም አስጠንቅቋል። በዚህ ሁሉ ውጥረት መሃል የዓለም የነዳጅ ዋጋ ንረት ታይቶ ወደማይታወቅ ደረጃ አምርቷል። አሜሪካና እስራኤል በየካቲት ወር መገባደጃ በኢራን ላይ ጥቃት ከከፈቱ እንዲሁም 20 በመቶ የሚሆነው የዓለም የነዳጅና የተፈጥሮ ጋዝ ፍሰት የሚያስተናግደው የሆርሙዝ ባህረ ሰላጤ መዘጋቱን ተከትሎ የነዳጅ ዋጋ በዓለም ዙሪያ በከፍተኛ ደረጃ እያሻቀበ ነው። ኢራን ይህንን ወሳኝ የውሃ መስመር ለጠላት መርከቦች ዝግ አድርጋ ባቆየችበት ወቅት የአሜሪካ የባህር ኃይል ደግሞ በፋርስ ባህረ ሰላጤ በሚገኙ የኢራን ወደቦች ላይ አጠቃላይ የባህር ላይ እገዳ ጥሎ ቆይቷል። የተኩስ አቁም ስምምነት ከታወጀበት ገደማ አንስቶ አሁን ላይ የነዳጅ ዋጋ በከፍተኛ ቁጥር ንሯል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግጭታቸውን ከኢራንና ቻይና ጋር ብቻ ሳይሆን አሁን በቀጥታ ከአውሮፓ ህብረትም ጋር አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአውሮፓ ህብረት ሀገራት በሚመረቱ መኪኖችና የጭነት ተሽከርካሪዎች ላይ የ25 በመቶ የጉምሩክ ታሪፍ መጣላቸውን በይፋ አሳውቀዋል።
ትራምፕ አውሮፓ ህብረትን ባለፈው ክረምት የተደረሰውን የንግድ ስምምነት ጥሷል፣ እንዲሁም በህብረቱ ህግ አውጪዎችም ሙሉ በሙሉ አልጸደቀም ሲሉ የወቀሱ ሲሆን በኢራን ጦርነትም ከአሜሪካ ጎን ሆነው አልተባበሩም፣ አውሮፓዎች የሚያወጡት መግለጫ በሙሉ ለኢራን የሚረዳ ነበረ ሲሉ ነው የጣሉት ታሪፉን። ይህ አዲስ የታሪፍ ውሳኔያቸው ቀድሞም በአውቶሞቲቭ ኢንዱስትሪው ላይ ከነበረው የ15 በመቶ ታሪፍ ላይ ተጨማሪ የ10 በመቶ ታሪፍ ያመጣ ነው። ፕሬዝደንቱ ይህንን የንግድ ታሪፍ በአውሮፓ ላይ ከጣሉ በኋላ ለአውሮፓውያን አንድ ማስጠንቀቂያ ጨምረውላቸዋል። ከዚህ የንግድ ታሪፍ ነፃ መሆን ከፈለጋችሁ ማምረቻዎቻችሁን በአሜሪካ ውስጥ ገንቡ ሲሉ ገልጸዋል። ማምረቻዎቻችሁን ከአውሮፓ ነቅላችሁ ወደ ዩናይትድ ስቴትስ እንድታዛውሩ እናሳስባለን ያሉ ሲሆን ይህንን ካደረጋችሁ ምርቶቻችሁ ከዚህ የዋጋ ጭማሪ ነፃ እንደሚሆኑ ቃል ገባላችኋለሁ ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው የአውሮፓ ህብረት ሙሉ በሙሉ የተስማማንበትን የንግድ ስምምነት እያከበረ ባለመሆኑ በሚቀጥለው ሳምንት ወደ አሜሪካ በሚገቡ የአውሮፓ ህብረት መኪኖችና የጭነት ተሽከርካሪዎች ላይ የሚጣለውን ታሪፍ ወደ 25 በመቶ እንደሚያደግ ሳበስር በጣም በታላቅ ደስታ ነው ሲሉ ነው ፕሬዝደንቱ ማዕቀብ መጣላቸውን በደስታ የገለጹት። በአሜሪካና በአውሮፓ ህብረት መካከል ይህ ንግድ ስምምነት ባለፈው ሐምሌ ከአጭር የንግድ ጦርነት በኋላ የተደረሰ ቢሆንም በህብረቱ የቢሮክራሲ ውጣ ውረድ ውስጥ ተንጠልጥሎ ቆይቶ ነበር። የአውሮፓ ህብረት ፓርላማ ስምምነቱን 2 ጊዜ ካስተጓጎለ በኋላ በመጋቢት ወር መገባደጃ ላይ ለመራመድ ድምጽ ቢሰጥም ትራይሎግ በመባል በሚታወቀው ሂደት ሙሉ በሙሉ አልጸደቀም። ስምምነቱ ሙሉ በሙሉ ተግባራዊ ለመሆን ከፓርላማው በተጨማሪ በአውሮፓ ህብረት ኮሚሽንና በህብረቱ መሪዎች ምክር ቤት ማጽደቅን ይጠይቃል። ይህ የንግድ ስምምነት የአውሮፓ ህብረት ቢሮክራቶች አሜሪካም መሪ እጅ የሰጡበት እጅግ የማይመች ስምምነት ነው ተብሎ በተደጋጋሚ በአውሮፓ ህብረትና በሌሎች ዓለም አቀፍ ተቋማት ሲተች ቆይቷል። የቀድሞው የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል አሜሪካ 15 በመቶ ታሪፍ ስትጥል እኛ ደግሞ በአሜሪካ ላይ ጥለነው የነበረውን ታሪፍ መቀነሳችን በራሱን የሚሰጠው በጣም የሚያሳዝን ግምት ነው ብለው ገልጸዋል። የትራምፕ አዲሱ የ25 በመቶ የጉምሩክ ጭማሪ ውሳኔ በአውሮፓ ህብረት በኩል ፈጣን ቁጣና ምላሽ ቀስቅሷል። የአውሮፓ ህብረት ፓርላማ የዓለም አቀፍ ንግድ ኮሚቴ ኃላፊ የሆኑት ቤርደን ላገን አሜሪካ እምነታችንን አጉድላለች በማለት የገለጹ ሲሆን ይህ በጣም የሚያሳዝን ነው ብለዋል። ህብረቱ አጸፋዊ እርምጃም በአሜሪካ ላይ መውሰድ አለበትም ሲሉ አሳስበዋል። ቤርደን ላገን ምንም እንኳን ስለሚወስዱት አጸፋዊ እርምጃ ዝርዝር መረጃ ባይሰጡም ይህ የቅርብ አጋሮቻችንን የምንይዝበት መንገድ አይደለም፣ አሁን አቋማችን በሚሰጠን ጥንካሬ ላይ ተመስርተን እጅግ ግልጽና ቁርጠኝነት የተሞላበት ጠንካራ የሆነ የአጸፋ ምላሽ ለአሜሪካ እንሰጣለን፣ ጠብቁን ሲሉ ዝተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ